ጉድ 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 አለ። አይኔ ጉድ ነው ያየው። ይሄን ሁለት ቀን አይኔ ጉድ አየ። ምን ካላችሁኝ አዳምጡኝ። ትላንትና ነው መሰለኝ ዶክተር አሲያ ቤት 3 ሰዎች መጡ፣ ፌመስ ሰዎች። አይኔ ጉድ አየ። ያልጠበቅኳ ሴት አገኘኋት እዛ። አንደኛ የተረገዙን ባላባት ሙነወር ጀማልን የሚያገባ ሰው ካለ የሚያገባ ሴት ካለሽ እኔን አሲያን አናግሪና እሱ ጋር አገናኛችኋለሁ። እነሱም ማግኘት አይቻልም። ቁጥር 1 ያዙ። እሱ የተረገዙን ባላባት የሚያገባ። ቁጥር 2 ኩኪስ፣ ቆንጆ አንስት ኩኪስን የሚያገባ ወጣት ካለ እኔን አሲያን አናግሮ እሷን ማናገር ይቻላል። በእኔ ላይ ነው ኩኪስ የምትገኘው። በፍጹም እነሱ ብታናግሩም ብትሉ አይመልሱላችሁም አበደን አለች። ቁጥር 3 ዙዙ የአባዩዋ ባላባት አሸባሪ ግብፅን ስታሸብራቸው የነበረችው አንስት እሷን ማግባት የፈለገ ሰው እኔን አሲያን አናግሮ የእሷን ቁጥር ማግኘት ይችላል ብላ። እኔ ኩኪስን አልጠበቅኳትም ነበረ እውነት ለመናገር ማለት ነው። እነሱን የሚያገባ ሰው አልጠበቅኳትም ነበረ ማለት ነው። እውነት ለመናገር ማለት አላቅም። አልሙህም አላህ ይዘውጃችሁ፣ ጥሩ ሷሊህ ባል አላህ ይወፈቃችሁ ያ ረብል ዓለሚን። እህቶቻችን በእንደዚህ አይነት እንግዲህ ራሳቸውን እያረከሱ አላህ ሷሊህ ባል ይስጣችሁ። አይባችሁን ሁሉ ነገራችሁን የሚሸሽግ ይሄ ዱዓዬ ነው። ግን ማለት አንዳንዴ የክብር ጉዳይ እስኪ እናውራ፣ ስለ ክብር ጉዳይ ትንሽ እናውራ እና ለምንድን ነው እስከዛሬ ያላገቡት እነሱ ሰዎች? እስኪ ራሳችሁን ጠይቁ ቢላ አለይክ። ለምሳሌ ሙነወር ጀማል ሴት አጥቶ ነው ወላ ምን ችግር ሆኖብህ ነው? እውነት ሴት አጥተህ ነው? ይሄ ለአንተ ጥያቄ ነው። ሴት አጥተህ ነው ወላ ተረገዝ? እውነት ለአንተ የሚሆን ተረገዝ ሴት እያጣህ ነው? ተረገዛቸውን እያየህ ነው? እያማረጥክ እየጠብኳት ነው? ጥያቄ ለኔ ነው። ለአድርሱልኝ። ኩኪስን የመሰለች እንስት በነቢያችን ታሪክ ላይ በተለያዩ ሰዎች ላይ ታሪክ በዛ በቅላጼ ደምጧ ሰዎችን እንትን እያለች እንትን የምትል እንስት ቆንጅዬ እንስት። እንግዲህ መልኳን አላየሁም፣ አላሁ አለም። ልብሷን ያየሁት። እሷ ያላገባችሁ እስከዛሬ ለምንድን ነው? እውነት ባላተሽ ነው? የአገርሽ የሚያቅሽ የምታቂው የምትተዋወቁ ሰዎች ባላተሽ ነው? ዙዙንም እንደዚሁ ማለት ነው። አሁን ሰዓት እኔ እንደኔ በሶሻል ሚዲያ የመጣይ ሴት በአናቷ ትክክል ልትበል። ወላ አቢድ ትሁን ወላ አብደላህ ትሁን ወላ ቢሊየነር ትሁን ላወላህ ትዳር ጨዋታ አይደለም። ትዳር አሁን ሰዓት እስኪ አንዷን ሴት ጠይቂያት 2 3 4 ወንድ ያላገባች አግብታ ያልፈታች ሴት በፍጹም አይገኝም። ወንዱም እንደዛው ማለት ነው። ትዳር ምግብ ቤት ነው ወይ? ሲቀነዝርባችሁ እየገባችሁ ምን ነው ሲበርድላችሁ እንደ ምግብ ቤት አደረጋችሁ ትዳር ነው እንዴ? ትዳር እኮ ነቢያቶች እዚህ ምድር ላይ የመጡበት ትልቅ ዓላማ። ነቢያችን አለይሂ ሰላቱ ወሰላም እኮ አግቡ፣ ምርጧን ሴት የምትወልደውን ዘሯ ምርጥ የሆነው መርጣችሁ አግቡ ነው ያሉት እንጂ ዝም ብላችሁ ከየሜዳ እየጎፈፋችሁ እያገባችሁ ስትመች ሲቀነዝርብህ አግብተህ ሲበርድልህ የምትፈታ ምግብ ቤት አይደለም እኮ ትዳር ጎበዝ። እስኪ እናንተ ፍረዱኝ፣ ካጠፋሁስ አርሙኝ። እንደኔ እስቲ ውድ ሆኑ ሐቂቃ። ኧረ ተው እንደው በሶሻል ሚዲያ የመጣች ሴት ሚስት ትሆናለች ብላችሁ እንዳትሳሳቱ ያ ጀማዓ። 30 ይሄ ኒቃቢስት በተለያዩ አብደላህ እየመሰሉ ወንዱንም ሴቱንም አትመኑ። የሰው ልጅ ልክ እንደ መጽሐፍ ነው። መጽሐፍ ገለጽ ስታረጉት እንግዲህ የያዘውን ስታነቡት ጉዱን ታዩታላችሁ። የሰው ልጅ እንደዛ ነው። ግን ሌሽ ሐሳቡን እሰማለሁ። እኔ ካጠፋሁ ይቅርታ ጠይቃለሁ። ግን በእንደዚህ ሁኔታ ላይ የሚመጣ ትዳር እንዴት ነው? እባካችሁ እስኪ ሐሳብ ከተሳሳትኩ አርሙኝና እባካችሁ እንኳን ዛሬ ማንነት ለማንነት የማይተዋወቅ ሰው ተጋብቶ እየተጋቡ አይደል እንዴ? ሴት ሁላ 4 5 ወንዱም እንደዛ በቃ ልክ እንደ ምግብ ቤት
ሀሳባችሁ